ቦቼ እንግዲህ ከዚህ በኋላ ዝም አይደለም። እስከዛሬ ሩትዬ ስትዘቀዘቅ ስትገለበጥ ዝም ብያለሁ። አብርሃም በእርግዝና ሰዓት ስገለብጧት ዝም ብሏል። እስከ መጀመሪያ ጀምሮ ምን እንደተፈጠረ ሄርሜላ ከመምጣቷ ልክ ስትመጣ አካባቢ ምን አይነት ፋይል እንዳለ ምን አይነት ጨዋታ እንዳለ ለሁላችሁም አውጣለሁ ከደቂቃዎቹ በኋላ ጠብቁኝ ብሎ እንግዲህ ሲፎክር ነበረ። ከትላንት ወዲያ ነው በዛ ሳምንት ውስጥ መጥቶ ከደስታ ጋር ሩትዬ ምን አይነት ሴት ምን አይነት ጀግናና ራሷን የምትጠብቅ ስነስርዓት ያላት ጀግና ብርቱ ሴት መሆኗን እያወቀ ልጁ የአብርሃምም ያንተም ሊሆን ይችላል እያለ ነበር ለደስታ ማለት ነው። ሰምታችሁ ከሆነ እዩዬ ደግሞ ሁልጊዜም ለሩትዬ የሚከራከር በጣም ጠንካራ ወንድሟ ነው። ይሄን እናውቃለን። እንትና ቦቸራ ግን ከዛ በፊት እየተከራከረ ነበር። ልጁ ያንተ ሊሆን ይችላል ይሄ አብርሃም ሊሆን ይችላል ነው ያለው ለደስታ። ሩትዬ ደግሞ እንደዚህ ዝም ብላ በሄደችበት የምትጋደም ሴት አይደለችም። በደንብ አድርገ ማንነቷን ታውቃለህ ከኛ የበለጠ ማለት ነው። እኛ እንኳን በሚዲያ ነው የምናውቃት፣ አንተ ደግሞ አጠገቧ በአካል እያገኛት ታውቃታለን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰብ ደህና ናችሁ ወይ? ሁሉ ሰላም። እንግዲህ ማን ነበረ ስሙ የቦቸራና እዩ የሚባሉት ዛሬ ደግሞ ብቅ ብለዋል። እንግዲህ ሩትዬ በህይወት እያለች ቆማ አንተ ሌላ ትዳር አትይዝም ብለዋል። እንግዲህ አትይዝም ብለዋል። እውነታቸውን አይይዝም። በተለይ ደግሞ አብርሃም እንኳን ቢይዝ ሄርሜላ ደስተኛ አትሆንም። በቃ እኛ ምስሉን ነው የምንፈልገው። ሄርሜላ ደስተኛ መሆን የለባትም። ህይወቷ ሲኦል ነው መሆን ያለባት። ሲኦል ማለት ነው። ልክ እንደ ጋዝ ነው መቃጠል ያለባት። ልክ እንደ እሳት ተርከፍክፎባት ማለት ነው።